ተያይዘን መቀመቅ እንገባለን። እኔ ወህኒ ወርጄ አንቺ በሰላም አትኖሪ። ግን እማዬ የምትሞት ይመስልሻል? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ከሁሉ መልካም ሁሉ ሰላም እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልኩኝ ርብቃ የሰራተኛዋ ልጅ ክፍል 5 ይዤላችሁ መጥቻለሁ። እንግዲህ እናታቸውን ቤቲና ኮኬ ገፍትረው ጥለዋት እናትየዋ አደጋ እንደደረሰባት አሳውቂያችሁ ነበር። እናም እናት ሞታ ይሆን ወይስ በህይወት ትኖር ይሆን? በሚቀጥለው ክፍል ይዤ እመጣለሁ ባልኩት መሰረት በቃሌ መሰረት ይዤ መጥቻለሁ። ውድ ተመልካች አድማጮቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ አመሰግናለሁ። አሁንም ላይክ ሸር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። እንዲሁም የደወል ምልክቷን በመጫን ሁሌ አዳዲስ ነገሮችን የምለቃቸው ቶሎ እንዲደርሳችሁ ይሆናል። ውድ ተመልካቾቼ በዚህ ድራማ ላይ ብዙ ነገር ያስተምራል። ነገር ግን እኔ ለወላጆቻችን ይህን ያህል ክፉ የሚሆን አለ በዚህ ትውልድ ወይ ብዬ ሳስብ በጣም ከባድ ነው። የሚያስተምሩት ክፉ ጎን እየመሰለኝ ነው። እና ብቻ ወደ ድራማው ልመልሳችሁ የኔን ሀሳብ ልተወውና እንግዲህ እናታቸው ሆስፒታል ገብታለች። ነገር ግን ከሆስፒታል ሳትወጣ እነሱ ቀድመው ኮኪና ቤቲ ቤት መጥተዋል። ርብቃ ብቻ ናት ከእናቷ ጋር ያለችው። ቤት መጥተው ማስመሰሉንም ጭካኔውንም እያደበላለቁ እያወሩ ነበር እህትና እህት። እናም ቤቲ በሆነው ነገር ደንግጫለሁ፣ ምንም ክፉ በሆን እናቴ ላይ ማድረግ አልችልም ትላለች። በጎን ደግሞ እሰየው እንኳንም ተገላገልኳት አይነት ይመስላል። እናም በዚሁ አጋጣሚ ደግሞ መጠቀም ያለብንን እድል መጠቀም አለብን። እናታችን እንደዚህ እንደሆነችልን ቶሎ ርብቃን ያሰብነውን ማድረግ አለብን አለቻት። ኮኪም ደነገጠች። ኧረ በስመ አብ ቤቲ ምን እየሆንሽ ነው? ልንገላት ነው አለቻት። አንቺ ደግሞ ውጭ ከመግደል ሀሳብ ሌላ ሀሳብ አስበን የለ እንዴ? ሌላ ነገር አውርተን የለ እንዴት ስትላት ረስተዋለች ያወሩትን። እናታቸውን እዚህ አደጋ ልትደርስበት የቻለችው ያወሩት ርብቃን አሳብደን ከዚህ ቤት እናስወጣታል የሚል ሀሳብ ነበር። እሱንም ሰምታ ነው እናታቸው ወደ እነሱ ስትሄድ ስትቆጣቸው ገፍትረው የጣሏት። እናም አላወኩም ረሳውታለች ማለት ነው። እየተናደደች ቤቲ አስረዳቻት፣ አስታወሰቻት። እናም ግን ደግሞ ጊዜው አይመስለኝም እሷን እንዲያርግን ካላስወጣን፣ ግን ደግሞ እሷን አሳብደን ካስወጣን የወርሱን ነገር የምናገኘው አይመስለኝም የእሷን እጣ አለች ቤቲ። እንዴት? ለማንኛውም በዚህ ጉዳይ የሚያውቅ ጠበቃ ማማከር ሳይኖርብን አይቀርም አለች ቤቲ። መቼም ለሁሉም ነገር መፍትሄ አታጣም። ኩኪ በእህቷ የምትመራ ልክ እንደ ጎተተቻት የምትጎተት አይነት እቃ ነው የሆነችላት ማለት ነው። ክፉ ነገሯን ሁሉ ቤቲ ታጋባባታለች ለኩኪ ማለት ነው። የተወሰነ እንኳ ቢሆን ኩኪ የምትራራ ልጅ አይነት ናት። ግን ደግሞ ታጨክናታለች። እሷ ስትፈራ ታጎብዛታለች። ለክፋቷ ተባባሪ ነው የምታደርጋት ብዙ ጊዜ። እናም ግን ደግሞ አሁን ጊዜው አይመስለኝም። እሷ እንደዚህ ካደረግን ያው ነገሮች ወደኛ ይገለበጣሉ እየተባባሉ ሲመካከሩ ቆዩ። በተቃራኒው ደግሞ ያው እኛ እንዴት ተጸጸትን፣ ማስመሰላችንን መቀጠል አለብን እየተባባሉ ኩኪ ግን እማዬ የሆነ ነገር እንዳትሆን ፈርቻለሁ ስትላት አንቺ በቁባቃ ምን አባሽ እየሆንሽ ነው? መቼም እኔን አሳልፈሽ እንደማሰጪ ተስፋ አደርጋለሁ። አንቺ እኮ አታደርጊውም አይባልም። ስሚኝማ እማዬ እንደዚህ ከሆነች ጀምሮ እያየሁሽ ነው እያንዳንዱ ስራሽን። እኔን አሳልፈሽ ለመስጠት ብታስቢ እኔ ወህኒ ወርድ ተያይዘን መቀመቅ እንወርዳለን አለቻት ቤቲ። ኩኪም ደነገጠች። ኧረ በስመ አብ በይ እህቴ ምን እየሆንሽ ነው? ምን እያሰብሽ ነው? እናታችን ላይ አታሟርች፣ ምንም አትሆንም ተባባሉ። በዛ መካከል ግን የሆነ ሴራም እያሴሩ ነው። ምክንያቱም ቤቲ እንደወረወረቻ ስለተሰማት ርብቃን ለማሳዘን እና ወደ ራሳቸው እንድትመለስ ለማድረግ እየሞከሩ ነው። እናም ርብቃ ልብስ ልትቀይር ወደ ቤት ከሆስፒታል ስትመጣ ተጠባብቀው ኩኪ ለርብቃ ቤቲ በጣም አዝናለች ባደረገችው ነገር። ምግብ ህይወት ከሆነ አልቀመሰችም፣ ክፍሏን ቆልፋ እያለቀሰች ነው ብላ ዋሸች። ግን ቤቲ ምግብ አቅርባ በደንብ እየበላች ነበር ክፍሏ ውስጥ በሚገርም ሁኔታ።
እናም ርብቃ የዋ ስለሆነች የእውነት እስካሁን አልበላችም ብላ በጣም አዘነች። እናም የዋንቺ ያምንሻ ስላልመሰላት በሱ ተደናግጣለች አለ። በጣም ይቅርታ፣ ያው እኔም እናቴ ወድቃ መሬት ላይ ሳይ ደንግጬ ነው፣ ይቅርታ አድርጉልኝ፣ በጣም ይቅርታ አለች ቤቲ ሶሪ ርብቃ። ኮኪም ደስ አላት፣ ምክንያቱም ላወራችው ውሸት ርብቃ ስላመነቻት በጣም ተደስታለች። እንደዛ ብላ ቤቲን ወደ ሆስፒታል ሸኘቻት። ከዛ በፊት ግን ለእናቴ እኮ አጥሚት ይዤ ልመጣ ነበር፣ ግን አሁን እማዬ እንዴት ነች አለቻት። ምንም እኮ መናገርም ሆነ ምንም መቅመስ አችልም፣ በግሉኮስ ነው ያለችው፣ ማን ሊጠጣው ነው አጥሚት ይዘሽ የምትመጪው አለቻት። በቃ ይቅርታ አድርጊልኝ እህቴ፣ በጣም ስለተደነጋገጥን የማደርገው አላውቅም አለቻት። ርብቃም ልብሷን ቀይራ ወደ እናቷ ተመለሰች ወደ ሆስፒታል። ከዛ ቤቲም ወደ እህቷ ስትመለስ ምግብ እየበላ ያገኘቻት። አሁን የእቅዳችንን አንድ እርምጃ ሄድን ይመስለኛል፣ ርብቃን አሳምኛታለሁ፣ ደግሞ ምንም ምግብ እንዳልቀመሽ እያወራኋት ነው ስትላት፣ እኔ ነኝ ለሷም አልበላው፣ ከፈለገች የምንድን ድንጋይ ነው የኮብልስቶን ድንጋይ ትብላ እያለች እያጮፈችባት ነበር። በጣም ክፋታቸውን አምረው እያወሩ ነበርና ያው እያሰቡ ያሉት አሁንም ለእናታቸው ሳይሆን የውርሱን ነገር እንዴት ወደ ራሳቸው ማምጣት እንዳለባቸው ነው። ውድ ተመልካቾቼ እናንተ ብትሆኑ ምን ታደርጋላችሁ? በአጋጣሚ የሆነ ስህተት ሊፈጠር ይችላል። ነገር ግን ይሄን ያህል ርቀት ለወለደች እናት ይገባታል ብላችሁ ታስባላችሁ? እንደኔ ድራማው ራሱ ልክ አይደለም ድርሰቱ ብዬ አምናለሁ። ምክንያቱም ምንም ያህል ሰው ገንዘብ ወዳድ ቢሆን እናቱን በዚህ ልክ ታደረገ እኔ ሰው የመሆኑ ባህሪ ያጠራጥረኛል። ግን የኔ ሀሳብ ነው። በእርግጥ በዚህ ዓለም ላይ በተለይ ደግሞ በእኛ ሀገር ላይ አሁን ላይ እየተካሄደ ያለው ሰው የመርከስ ባህሪ ከዚህም በላይ ሊሆን እንደሚችል መገመት አይከብድም። ሰው ሞቶ ሲታይ እንደ ቀልድ ፎቶ እየተነሳ የሚለቀቅበት ጊዜ ሆኗል። ሰው ሲቀበር ቪዲዮ እየተቀረጸ ሰው ሞቶባቸው የሚያለቅሱ ሰዎችን ቪዲዮ እየተቀረጸ መልቀቅ ከተጀመረ ዋላ አደር ብሏል። እኔ እንኳ በዚች በትንሽ እድሜ በድንገት ሰው በሞተበት አካባቢ የሄድን ከሆነ እናቴም ከሆነ ወይም አባቴ ጋር ከዛ መስመር ወጥተን በሌላ መስመር እንድንሄድ ነው የሚያደርጉኝ። ምክንያቱም በዛ መግባት ልክ አይደለም፣ ሰው በሞተበት ተብሎ ይታሰብ ነበር። እንዲሁም እኔ ባልደርስም ባያጋጥመኝም ሲያወሩ የምሰማው አስከሬን ወደ መቃብር እየተሸኘ ሲገኝ በድንገት ወይ ይታገዛል ወይ ደግሞ መንገድ ተቀይሮ ይከዳል፣ ክብር አለው ይባል ነበር። አሁን ግን በጣም እየወረድን ስብዕናችን እየወረድን ከመምጣታችን በላይ ሰው መሆናችን የሚያጠራጥርበት ደረጃ ደርሰናል ብዬ አስባለሁ። ወደ ተመልካቾቼ እና ሚኒ ተወዳጆች እንግዲህ በክፍል ዛሬ ያመጣሁላችሁ ይህንን ይመስላል። የሚቀጥለውን ደግሞ በሚቀጥለው ክፍል ይዤላችሁ እስከምመጣ ሰላም ሁኑ፣ ሰላማችሁ ይብዛ። ሀሳብ አስተያየታችሁን ኮመንት መስጫው ላይ እንደምታስቀምጡ ተስፋ አደርጋለሁ። የዛሬው ሀሳብ ይሄን ይመስላል። ሰላም ሁኑ።